ዛሬ እንግዲህ ስምረትና ሀብትሽ እንዲሁም መለኛው በሀብትሽ ቤት መጥተዋልና ቪዲዮውን አይታችሁታል ብዬ አስባለሁ ማለት ነው። የዛሬው ደግሞ ጫን ያለ ነው። እውነት ለመናገር መላኩ ማለት ግን የምሬን ነው የምላችሁና በቃ እንዴት ነው ልክ እንደ አባት መከታ የሆነ ወንድም ነው ያላቸው ብሩክና ሀብትሽ ማለት ነው። የምሬን ነው የምላችሁ። እንዴት ነው የሚያኮረው በፈጣሪ ስም። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ቤተሰቦቼ መጥቻለሁ። እንኳን ደህና መጣችሁ እያልኩኝ ዛሬ እንግዲህ መላኩ ስምረት እንዲሁም ሀብትሽ ሆነው በሀብትሽ ቤት መጥተዋልና ቪዲዮ ተለቀዋል። በመጀመሪያ እውነት ለመናገር የሀብትሽ ቻናል እኔ እንዴት እንደሆነ አላቅም። እስካሁን 100,000 አልገባም እና ሀይሚ ራሱ ወደ 3 ጊዜ ቪዲዮ ሰርተዋል በሱ ቤት ይመስለኛል። ወደ 4 ጊዜ ወይ ወደ 3 ጊዜ እና ስለዚህ ስንት ነው የቀረው? አሁን 93,000 ገብቷል። 7,000 ሰው ነው የቀረው እና እንግዲህ ከብሩኬም ከስምረትም ከሀይሚም ያላችሁ እንደምንም ብላችሁ 7,000 ሞልታችሁ 100,000 ብታስገቡት ደስ ይለኛል በጣም ማለት ነው። እና እንዲሁም ደግሞ የምትችሉ ሼር ብታረጉለት ማለት ነው። የምሬን ነው የምላችሁ 100,000 ቢገባ ይገባዋል። በጣም ያው ምርጥ ልጅ ነው። የሀይሚዬ መከታ ወንድም ነው ማለት ነው። ሀብትሽን ማለት ነው። እና እንግዲህ ዛሬ ያው መላኩ እንግዲህ የሞላው ቀጭ ነውና ታላቅ ወንድም ማለት አባት ነው መከታ ነውና የምር እንግዲህ ዛሬ ልክ ትናንትና እና ሀይሚ እንደሰሩት እና ሀይሚ ትናንት የሰሩት ማለት ፍፄና ብሩኬ የሰሩት ትናንት ብሩኬ ያው መቃም ማጨስ ምናምን ነበርና ፍፄ ደግሞ በማራገብ ማለት ነው። ዛሬ የኔ ስራ ማራገብ ነው አላለም። ወይ ጉድ! ዛሬ ደግሞ አፍቃሪ ሆኖ መጥቷልና እና ሀይሚና ቡራን አስደንግጧቸዋል ዛሬ ማለት ነውና እንግዲህ ፍቅረኛ ከሰማይ ነው ከምድር ትሆን አትታወቅም። ብቻ እውነት ለመናገር በዋናነት ግን ዛሬ ሀብትሽና ስምረት የመጡት እንግዲህ ባለፈው ማለት ነው ናኒና መለኛው ሀብትሽን አጨልለውት ነበረና በጣም ማለት ነው። እና እሱን ብድር ለመመለስ ነው ዛሬ ሀብትሽ የመጣው ከስምረት ጋር ሆኖ ማለት ነው። ስምረት ደግሞ ጎበዝ ናት ለፕራንክና እንግዲህ ያው ቀመመው የመጡት በተንኮል ነው። ሲጋራ እያጨሰ ነው ሀብትሽ ብለው ነው እንግዲህ ነገሩት። መላኩ እንግዲህ ያው ስራ ላይ ይሁን የሆነ ቦታ እየሄደ ይሁን ብቻ ግን ወዲያው ነው የመጣና በስመ አብ አይታችሁታል አይደለ? የሞላው ቀጭ ማለት ነው እንዴ! አንጥሮ እኮ ነው የለቀቀው። መጥቶታል። የምሬን ነው የምላችሁና ምንድነው ያለው ግን ምን አተ ነው? አንድ ነገር ብቻ ልጠይቅ። ምን አተ ነው የምታጨስ? ምንድነው ያጣው? ምንድነው ብሎ ነው የጠየቀውና በቃ ደስ ይላል የምር። በቤታቸው ውስጥ ምንም ማጨስ ምናምን እንደዚህ ሱሰኛ ነገር ምንም ነገር የለባቸውም። ከዚህ ዘመን ወጣት የምር ነው የምላችሁና አሁን ወጣቱ በሱስ ነው ተጠምዶ ያለውና ከዚህ ነገር ደግሞ እነሱ ቤተሰባቸው ነፃ ነውና እንዴት ደስ ይላል። የምሬን ነው የምላችሁ። መጠጥ ማለት ማጨስ ማለት እንደዚህ ሱሰኛ ማለት እኮ በቃ በጣም የሚያስጠላ ሞድ ነው የሚከትና ትናንት ብሩክ ተናግሮታል በአጠቃላይ ማለት ነው ስለ ሱስ እና ዛሬም እንግዲህ ያው እሱን ለማስተማርም ብለው ሲጋራ ማጨስ በሚለው ማለት ነው። እና ግን ደግሞ መለኛውን ለመበቀል ነበር የመጡት ዛሬ። ያው ሀብትሽ ትንሽ ተመቷል ማለት ነው። ካሜራማኑ ደግሞ ተሎ ወጥቶ እንደማገላገል ኧረ እስኪ ጨርሰኝ ነው ወይ እያለ ነበረ ሀብትሽና እንግዲህ መላኩኔ በእናንተ ቀልድ አላቅም፣ በብሩኬ ቀልድ አላቅም፣ በሀብትሽ ቀልድ አላቅም፣ በእናቴ ቀልድ አላቅም ብሏል። እንዲሁም በስምረት ማለት ነው። እና አንተ የምታጨስ ምን አተህ ነው? ናኔ ምን ሆነች ነው ያለው። ናኔ ምን ሆና ነው ሲለው እሷማ እየተማረች ነው ምናምን አለ እና እንግዲህ ያው ብድሩን ለመመለስ ብሎ ነው የመጣው። ግን በጣም ደስ የሚለው ነገር በቃ ወንድማማቾቹ ማለት ነው በጣም ያስቀናሉ ሲተዛዘኑ ማለት ነው። አስባችሁታል? በዚህ ዘመን አሁን ባለንበት በዚህ አስደንጋጭ ጊዜ የምር ነው የምላችሁ ጊዜው አሁን በጣም በቃ ከባድ ነው። በዚህ ሰዓት ደግሞ እንዲህ አይነት ሰው ማየት እንዲህ አይነት ፋሚሊ ሲኖር ደስ ይላል ስላችሁ በቃ
ሀብትሽ ብሩክ እንዴት ነው መለኛው ሆነው ሲተሳሰቡ ያላቸው ፍቅር ምናምን ነገር እና በጣም ነው ደስ የሚሉት። መለኛው ደግሞ በጣም ጎበዝ ነው ከሚባለው በላይ እና ባሪፍ ባሪፍ ቪዲዮም እንደሚመጣ እንግዲህ እነ ስምረት ሲያወሩ ነበር። 27,000 ገብቷል። በጣም ደስ ይላል። በጣም ማለት ነው አመስግነዋል። እንግዲህ ሀብትሽም አመስግነዋል የመላኩን ሰብስክራይብ ማለት ነው። እና አሁንም እንግዲህ ገፋ አድርጉት 30,000 ግባ 40,000 ግባ። ያው ይመጣል በራሱ እንግዲህ እሱ የራሱ ያው ስራ አለው ቢሆንም ግን ዩቱብንም ደግሞ ጎን ለጎን ስለሚሰራ ባሪፍ ባሪፍ ስራ ይመጣል። ጎበዝ ነው ደግሞ መላኩ ፕራንክ ማድረግ በጣም ነው የሚችለው በጣም ማለት ነው። እና ስለዚህ ባሪፍ ስራ ይመጣል። አበረታቱት። አሁንም 30,000 ቢገባ ደስ ይለኛል ማለት ነው። እንግዲህ ሀብትሽንም ደገፍ አድርጉት። ኧረ ሀብትሽን ደገፍ አድርጉት። የምር 100,000 ቢገባ በጣም ቆየ በጣም ማለት ነው። እና ብቻ ዛሬ ደግሞ እዚህ ጋር ማለት ነው ያው ፍፄ ዛሬ አፍቃሪ ሆኖ መጥቷል እና ሀይሚን እነ ቡራን ማለት ነው አጨልሏቸዋል ማለት ነው። እና በጣም ምንም ብሏቸው የማያውቅ ነገር ነው ዛሬ ገጠማቸው። እና ብሩክ ደንግጧል፣ ሀይሚዬ ደንግጣለች። በጣም ጨልለዋል ሀይሚና ቡራ ማለት ነው። እና እንግዲህ ፍፄ አፍቅሬ ያለው ብሏል። ኧረ የእውነት ያድርግልህ። አንድ ቀን በቃ አንዷን ነው እንግዲህ